ይስጥልኝ ዛሬም በሌላ ጥያቄ ደግሞ ተመልሰናል። ለምትሰጡን ሐሳብና አስተያየት እጅግ በጣም አድርገን እናመሰግናለን። ሞር መማር ደግሞ ከፈለጋችሁ አሁን ገና አዲስ የገባችሁ ከሆነ የአዲስ ጋራዥ ፕሮፋይል ውስጥ በመግባት ፕሌሊስት የሚለውን በመምረጥ ፕሌሊስት ውስጥ ያሉትን ዝርዝሮችን በማየት የምትፈልጉትን ኮርስ መርጣችሁ መመልከት የምትችሉ ይሆናል። ጥያቄ ካላችሁና መቀጠልም ከፈለጋችሁ ሰብስክራይብ በማድረግ እኛ ቪዲዮን አፕሎድ ባደረገን ቁጥር ኖቲፊኬሽን እንዲደርሳችሁ የደወሏን ምልክት ኦል ኖቲፊኬሽን ላይ አክቲቬት መሆኗን ቼክ ማድረግ እንዳትረሱ። ምክንያቱም ሌሎች ሰዎች እንደዚህ አይነት ሪኩዌስት ስላመጡ ማለት ነው ኖቲፊኬሽን እየገባልን አይደለም እያሉ ስለሆነ ምናልባት እናንተ ጋም ኖቲፊኬሽን እየደረሰ ካልሆነ ሊሆን የሚችለው የኖቲፊኬሽን ኦፕሽን አክቲቬት ስላልሆነ ነውና እሱን በማድረግ መከተል ትችላላችሁ። እስካሁን ድረስ አብራችሁ ለነበራችሁ ሁላችሁንም ምስጋናችንን እያቀረብን ዛሬ ወደ ቀረበልን ጥያቄ እንሄዳለን ማለት ነው። ዛሬ ቀረበልን ጥያቄ እንግዲህ ማስተር ሲሊንደር መስራትና ለመስራቱን እንዴት አድርገን ቼክ እናደርጋለን የሚል ጥያቄ ነው። በብሬክ ሲስተም ላይ በተወሰነ መልኩ የፍሬን ሲስተሞች ላይ ያሉ ችግሮችን ምን አይነት ጸባይ ተሽከርካሪዎች ሊያሳዩ እንደሚችሉ እነዚህ ብልሽቶች ሲኖሩ ያወራንበት ነገር አለ። ዛሬ ይህንን ጥያቄ ክላሪፋይ ለማድረግ ተጨማሪም ነገሮች ካሉ አንድ ላይ ዲስከስ እንድናደርግበት ይህንን ጥያቄ ሰፋ ባለ መልኩ ችግሮች ላይ ብቻ መሰረት አድርገን የምንመለከት ይሆናል። ስለ ብሬክ ሲስተም ከፈለጋችሁ ለብሬክ ሲስተም ተብሎ የተሰራ ራሱን የቻለ ፕሌሊስት አለ። እዛ ላይ በመግባት ከክፍል 1 እስከ መጨረሻ ያሉትን በተርታ በማየትም ሞር እውቀት ማግኘት የምትችሉና ማለት ሰፋ ባለ ሁኔታ እዛ ላይ ስለተመለከትን፣ እዚህ ላይ ግን የማስተር ሲሊንደር መበላሸትና ለመበላሸቱን እንዴት አድርጌ ላውቅ እችላለሁ የሚለውን ጥያቄ እሱ ላይ ቤዝድ ሆነን ስለ ብሬክ ሲስተም ችግሮች የምንመለከት ይሆናል። ስለዚህ ስለ ማስተር ሲሊንደር ብልሽት ከመመልከታችን በፊት ሃይላይት ከዚህ በፊት ያየናቸውን እነዚህ ብሬክ ሲስተም ላይ ሊከሰቱ የሚችሉ ችግሮችና ምልክቶቹ ምን እንደሆኑ ሃይላይት እየተመለከትን ወደ ማስተር ሲሊንደሩ ገብተን በዛውም ጥያቄውን መልሰን የምንጨርስ ይሆናል ማለት ነው። ስለዚህ እዚህ ላይ ስንመለከት እንግዲህ መጀመሪያ ምልክት የምናገኘው የብሬክ ሲስተማችን ላይ ችግር ካለ ምልክት የምናገኘው ዳሽቦርዳችን ለኛ መረጃ ማቀበል ሲጀምር ይሆናል ማለት ነው። ስለዚህ እዚህ ላይ እንግዲህ 3 ምልክቶችን እናያለን። የመጀመሪያው በቀይ ሰርክል ውስጥ መሃል ላይ ቃል አጋኖ ተደርጎ የምንመለከተው ነው። ይህ የሚያሳየን የፍሬን ዘይት ማነስ ወይም ደግሞ የግፊት ማነስን ይሆናል ማለት ነው። እዚህ ላይ ልብ ብለን ካየን በተለይ ደግሞ እነዚህ ዘመናዊ መኪኖች የሪዘርቬራቸው የፍሬን ኮዳ ውስጥ ሴንሰሮች አሉ። ኖርማሊ ሴንሰሮች ስንል ስዊቾች ናቸው። እነዚህ ስዊቾች የሚሰሩት እንዴት ነው? ይህ የዘይት ኮዳ ማክስ የሚለው ፖይንት ድረስ በዘይት የተሞላ ከሆነ እዚህ ላይ የምንመለከታት ፍሎት ተብላ የምትጠራለች። እቺ ፍሎት ዘይት በሚሞላበት ጊዜ ይህ ሪዘርቬር በዘይት መሞላት ስንጀምርና ማክስ የሚለው ፖይንት ድረስ ስናደርሰው ይሄ ፍሎት በፕላስቲክ የተሰራ ስለሆነ ወደ ላይ መንሳፈፍ ይጀምራል ማለት ነው። ፍሎትም ያሉት ለዛ ነው። ፍሎት ማለት የሚንሳፈፍ ነገር ነው። ስለዚህ ይህ ፕላስቲክ ወደ ላይ መንሳፈፍ ይጀምራል። ልክ ሲንሳፈፍ እዚህ ጋር ያሉት ማግኔቶች መራራቅ ስለሚጀምሩ እዚህ ሰርኪዩት ላይ ምንም አይነት ኮንታክት አይኖርም ማለት ነው። ምንም አይነት ኮንታክት አይኖርም። ስለዚህ ዘይቱ ፉል እንደሆነ እናውቃለን። ዘይቱ በሆነ ሚንስ እያለቀ ከመጣ ሊክ ኖሮ ሲስተማችን ላይ እያለቀ የሚመጣ ከሆነ ዘይቱ ሲያንስ አብሮ ይሄ ፍሎት ወደ ታች ዝቅ ማለት ስለሚጀምር እነዚህ 2 ማግኔቶች መጨረሻ ላይ ኮንታክት ሲያደርጉ ዳሽቦርዳችን ላይ ይህንን ምልክት አብርተው የሚያሳዩን ይሆናሉ ማለት ነው። ስለዚህ ይህንን ምልክት ዳሽቦርዳችን ላይ ካየን ምን እየነገረን ነው? የዘይታችን ማነስ እንዳለው እየነገረን ይሆናል ማለት ነው። እንደኛ ሐሳብ ብታደርጉ ብለን ምንጠይቃችሁ ነገር ቢኖር ተሽከርካሪ ያላችሁ ከሆነ ምን ጊዜም ቢሆን ጠዋትም ይሁን ለስራ ማቆማችሁት ይሁን ለምሳም ረፍት አቆማችሁት ይሁን በቆማችሁ ቁጥር ዙሪያ ጥምጥሙን በማየት ሪዘርቬራችሁንም በማየት እንዲሁም ደግሞ ከስር የሚንጠባጠብ ነገር ካለ በማየት ራሳችሁን በኋላ ላይ ከሚመጣ አስከፊ አደጋ ብትጠብቁ እንላለን። ምክንያቱም በምን ሰዓት ላይ ምን እንደሚፈጠር አናቅም። በቻላችሁ መጠን መኪናችሁንም ስታቆም ይሁን ጠዋትም ይዛችሁ ከመውጣታችሁ በፊት አቆማችሁትም ከሆነ
በማንኛውም ጊዜ እንቅስቃሴ ከመጀመራችሁ በፊት የሌሎችንም ፕሮሲጀሮች ጨምረን ወደ መንገዳችን ብንቀጥል ሪኮመንድ እናደርጋለን። ይሄ ሴንሰር ቢበላሽና ሳታውቁት ብትቀሩ ራሱ ዘይቱም ደግሞ አልቆ ቢሆን በኋላ መንገድ ላይ ያላችሁ የሆነ ነገር ቢፈጠር ብሬካችሁ ከጥቅም ውጪ ሊሆን ስለሚችልና አደጋ ላይ ስለሚጥላችሁ ቼክ ማድረግ ባንረሳ እንላለን። ስለዚህ የመጀመሪያው ምልክት ይሄንን ይሆናል ማለት ነው። ቀጣይ ደግሞ ከስር የምንመለከተው በሰርክሉ ዙሪያውን ነጠብጣብ የምናየው ነው። ይሄ ፍሬን ሸራችን ማለቅ ሲጀምር የሚታይ ምልክት ነው። እነዚህ ምልክቶች የሚኖሩት ዳሽቦርድ ላይ መኪናው ያ ሴንሰር ካለው ይሆናል ማለት ነው። የፓድ ሴንሰሮች ካሉት ነው። እነዚህ ሴንሰሮች ፓዱ ላይ ከጎን በኩል ክፍተት ይኖርና ልክ ሲቀየር ያ ሴንሰር ይገባል። ፓዱ እያለቀ ሲመጣ ሮተር ጋር ኮንታክት ይኖራል። ያ ኮንታክት ሲፈጠር ዳሽቦርዳችን ላይ ላይቱ የሚበራ ይሆናል ማለት ነው። ስለዚህ በዛ ሸራችን እንዳለቀ ማወቅ እንችላለን። ሌላ ደግሞ የኤሌክትሮኒክ ብሬክ ሲስተም ላይ ስለ ኤቢኤስ የሚያወራ ነው አለ። ስለ ኤቢኤስ ማየት ከፈለጋችሁ እዛው የብሬክ ሲስተም ላይ ገብታችሁ መመልከት ትችላላችሁ። ኦር ደግሞ አሁን በቅርቡ አንድ ወጥ አድርገን የምንሰራው ቪዲዮ ስለሚኖር ያንን መከታተል ትችላላችሁ። የኤቢኤስ ሲስተማችን ፌል ካደረገ፣ ሞተሩ ፌል ካደረገ፣ የፕሬሸር ሴንሰሩ ፌል ካደረገበት ዳሽቦርዳችን ላይ የኤቢኤስ ዋርኒንግ ሲግናል ሊበራ ይችላል ማለት ነው። ስለዚህ የብሬክ ሲስተማችን ላይ ችግሮች ከተፈጠሩ በእነዚህ የዳሽቦርድ ምልክቶች አማካኝነት ምን እንደሆነ ማወቅ የምንችልበት መንገድ ይኖራል ማለት ነው። ሌላኛው ደግሞ ምልክት ልናይ የምንችለው የብረት መፋቅ ድምጽ ነው። የብሬክ ፔዳላችንን በረገጥን ቁጥር የሁለት የብረት ኮንታክት መኖር ወይም ደግሞ መፋፋቅ ድምጽ የምንሰማ ከሆነ የፍሬን ሸራችን አልቆ ሊሆን ይችላል ማለት ነው። ስለዚህ እዚህ ላይ እንደምንመለከተው እንግዲህ ቶታሊ ሸራውን በልቶ ጨርሶ ቤር ሜታሉ ብቻ ነው የቀረው። ስለዚህ እነዚህ ኮንታክት ሲኖር ድምጽ ሊወጣ ይችላል። በተጨማሪ ደግሞ እነዚህ ብሬክ ፓዶች ሲገጠሙ አብሮ የሚገጠም ስስ ብረት አለ። እዚህ ላይ የምንመለከታት ስስ ብረት አለ። እቺ ስስ ብረት ላይ ጫፏ ላይ ልብ ብለን ካየን ቆልመም ያለ ሼፕ ያለው ጫፍ አላት። የተቆለመመ ጫፍ አለው። ይሄ ጫፍ የሚጠቅመው ጥቅም ምንድነው? ይሄ ሸራ እያለቀ ሲመጣ ከዚህ ከሮተሩ ጋር ኮንታክት እንዲኖረውና ድምጽ እንዲሰጥ የሚያደርግልን ይሆናል ማለት። ስለዚህ እዚህ ብሬክ ፓዱ አዲስ እያለ ያለውን ቲክነስ ያሳየናል። ይሄ ቲክነስ እችኛዋን ብረት ጫፍ እንድትርቅ ያደርጋታል። ልክ ግን ማለቅ ሲጀምር እና እኛ ብሬከር መያዝ ስንጀምር ይሄ ብረት ከሮተሩ ጋር ኮንታክት በመፍጠር ከፍተኛ የሆነ ድምጽ ማውጣት የሚጀምር ይሆናል ማለት። ስለዚህ ይህንን ድምጽ ከሰማን ደግሞ ምን እየነገረን ነው? ሸራችን እያለቀ እንደሆነ የሚነግረን ይሆናል ማለት ነው። ሌላኛው ደግሞ የመሪ መንቀጥቀጥ ይሆናል ማለት ነው። ወይም ደግሞ መሪያችንን ይዘን እየነዳን ብሬክን አፕላይ ስናደርግ በአንዱ ሳይድ በኩል የመጎተት ነገር ልንመለከት እንችላለን። መሪያችን ሊንቀጠቀጥ የሚችልበት የመጀመሪያው ምክንያት ምንድነው? በተለያየ ኮንታክት አማካኝነት የፍሬን ሸራው ሮተሩ ላይ ፐርፌክት የሆነ ኮንታክት ከሌለውና ብሬክ ስናደርግ በሚፈጠረው ሙቀት ምክንያት ሮተሮቻችን ከፍተኛ የሆነ የመተጣጠፍ ወይም ደግሞ የመጎርበጥ አይነት ኢንተርፌስ ሊኖራቸው ይችላል ማለት ነው። የኛው ኤግዛጀሬትድ ሆኖ የተሰራ ነው እዚህ ምስል ላይ የምናየው፣ ግን ለአንደርስታንዲንግ ሲባል ነው የገባው። ይሄን አክል ቫሪዬሽን ሳይሆን በአይናችንም ላናየው እንችላለን። አንድ ቦታ ላይ ጎርጉዶ አንድ ቦታ ላይ ከፍ ያለ፣ አንድ ቦታ ላይ ጎርጉዶ አንድ ቦታ ላይ ከፍ ያለ ከሆነ ብሬካችንን ስንይዝ የመያዝ የመልቀቅ ነገር ስለሚኖር መሪያችን እንዲንቀጠቀጥ ሊያደርግብን ይችላል ማለት። ስለዚህ በሙቀት ምክንያት ሊሆን ይችላል። ኦር ደግሞ እነዚህ የብሬክ ፓዶች በስርዓት ፐርፌክትሊ አንላይን ሆነው ሮተሩ ማያዝ ካልቻሉ እነዚህን ችግሮች በኋላ ማየት መመልከት እንጀምራለን። መጎተት ደግሞ ከሆነ ካሉን 4 እግሮች መካከል በአንዱ መስመር በኩል የዘይት ግፊት የማይደርሰው ከሆነ ሶስቱ ጎማ ብሬክ እየያዘ አንደኛው ጎማ ግን ብሬክ መያዝ ካልቻለ መስመሩ ተደፍኖ ሊሆን ይችላል፣ ተቆርጦ ሊሆን ይችላል። መያዝ ካልቻለ መኪናውን የመጎተት ወደ አንድ ሳይድ በኩል የመጎተት ያመጣሉ ማለት ነው። ስለዚህ እነዚህ ችግሮችን ካየን የብሬክ ሲስተማችን ላይ ያለ ችግር ሊሆን ስለሚችል ቼክ ማድረግ ይኖርብናል ማለት ነው። ይህንን ባህሪ ካየን የመሪ መንቀጥቀጥ፣ የመጎተት ነገሮችን ካየን ሮተራችንን ቼክ ማስደረግ፣ የብሬክ ሲስተማችን ወይም የብሬክ ላይናችን ቱቦዎቻችን ሁሉ ንጹህ መሆናቸውንና በስርዓት ፕሬሸር እየደረሳቸው እንደሆነ ቼክ ማድረግ ከኛ የሚጠበቅ ይሆናል ማለት ነው።
ሌላኛው ደግሞ የፍሬን ፔዳል ልል መሆን ወይም ደግሞ ወርዶ መቅረት ይሆናል ማለት ነው። ስለዚህ ሙሉ ለሙሉ ዘይቱ ካለቀ እንግዲህ የብሬክ ፔዳላችን መሬት ላይ ነው ለጥ የሚለው፣ ወደ ላይ መነሳት አይችልም። ምክንያቱም ካውንተር ግፊት ስለማይኖር ምን ይላል? ልል ይሆናል። ስለዚህ እነዚህን ምልክቶች የምናይ ከሆነ የግፊት ማጣት፣ ከመስመሩ ውጪ ፍሳሽ ካየን ያ ማለት ከአራቱ ጎማዎች ላይ ጎማው ላይ የሚፈስ ዘይት ካለ፣ መሬት ላይ የምታንጠበጥቡት ዘይት ካለ፣ ኤቢኤስ ሲስተሙ ሊክ እያደረገ ከሆነ እነዚህ ነገሮች ካሉ ብሬክ ፔዳላችን ስስ የመሆን ስፖንጅ የመሆን ካራክተሮችን ማሳየት የሚጀምርብን ይሆናል ማለት ነው። ከጠየቀንም ጥያቄ እንግዲህ አንደኛው ምልክት የሚሆነው ለዚህ ለማስተር ሲሊንደር ይሄ ይሆናል ማለት ነው። ስንረግጠው ዝም ብሎ ለጥ የሚል ከሆነና ምንም አይነት ኢፌክት የማይሰጠን ከሆነ ከሌሎች ችግሮች የዘይቱ ከመፍሰስ ውጪ ማስተር ሲሊንደራችን ተጠርጣሪ የሚሆን ይሆናል ማለት ነው። እንደምናውቀው ብሬክ ሲስተም የሚሰራው ፕሬዠር ላይ ዲፔንድ ሆኖ ነው። እኛ እግራችንን በብሬክ ፔዳሉን መርገጥ ስንጀምር በፕሬዠር አማካኝነት ብሬኮቹ ናቸው አክቲቬት የሚሆኑት። ያ ፕሬዠር ጠፋ ማለት በመሃል የተቋረጠ የሆነ ሲስተም አለ ማለት ነው። አሁን ለምሳሌ እዚህ ጋር አሁን ቡስተር ብለን የምንጠራው አለ። ስለ ቡስተር በደንብ አድርገን አውርተናል። እሱን በሰራነው ቪዲዮ ላይ ማየት ትችላላችሁ። አሁን ቡስተራችን ቢሆን የተበላሸው የሚያጋጥመን ምንድነው? የብሬክ ፔዳላችን በጣም ጠንካራ መሆን ነው የሚጀምረው። ምክንያቱም የቡስተር ጥቅም እኛ አፕላይ የምናደርገው ፎርስ፣ በእግራችን አፕላይ የምናደርገውን ፎርስ እገዛ አድርጎ ያንን ፎርስ መልቲፕላይ አድርጎ ለማስተር ሲሊንደሩ ማስተላለፍ ነው የሚሰራው ስራ። ይሄ ቡስተር ግን ሊክ ካለው ቫኪዩሙ ከተበላሸ ወር ደግሞ ውስጥ ያሉት ድራሞች ዳሜጅድ ከሆኑ እና አየር ከገባ መርገጥ ስንጀምር ቀጥታ በቡስተሩ በኩል ሲሆን የኛ ፕሬዠር ማለፍ የሚጀምረው ቀጥታ ወደ ማስተር ሲሊንደሩ ብቻ የሚሄድ ይሆናል ማለት ነው። ወደ ማስተር ሲሊንደራችን ብቻ የሚሄድ ይሆናል። የማስተር ሲሊንደራችን ፌል ካደረገ ደግሞ ስንረግጠው መጠንከር ሳይሆን በጣም ልል መሆን ይጀምራል ማለት ነው። ይሄ ማስተር ሲሊንደር ልል የሚሆንበት ምክንያት ለመረዳት እዚህ ቀጣይ ያለውን ኢሜጅ መመልከት እንችላለን። ስለዚህ ስለ ማስተር ሲሊንደር በደንብ አድርገን የብሬክ ሲስተም ምዕራፍ ላይ ስናወራ ተመልክተናል። እዛ ላይ በዲቴል መመልከት ትችላላችሁ። በውስጡ ሁለት ፒስተኖች እንዳሉ አውርተናል። እነዛ ፒስተኖች ደግሞ የራሳቸው የሆኑ ሲሎች አላቸው። የሲል ጥቅሙ ምንድነው? አንድ ዘይት ከአንድ ቦታ ወይም ደግሞ ከአንድ ቻምበር ወደ ሌላ ቻምበር አልፎ እንዳይሄድ መሃል ላይ ብሎክ ማድረግ ነው ስራው። እዚህ ጋር ያለውን ፒስተናውን ከጀርባ አንድ ሲል አለው። ከዛ ቀጥሎ ደግሞ የፍሮንት ሲል አለው። ሬር ሲል፣ ፍሮንት ሲል አለው። እነዚህ ሲሎች ተቆረጡ ማለት እዚህ ጋር ፕሬዠራይዝ ለማድረግ እዚህ ስፕሪንጉ ጋር ያለውን ዘይት ፕሬዠራይዝ ለማድረግ ስንገፋ ዘይቶቹ ከመታመቅ ይልቅ ክፍት መንገድ ስላገኙ ፕሬዠርን ከሚፈጥሩ ምን ያደርጋሉ? በዛ በኩል አምልጠው መሄድ ይመርጣሉ ማለት ነው። ዘይቶቹ ተጨናንቀው ተገፍተው በዚህ መስመሮች ወደ ጎማዎቹ ከመሄድ ይልቅ የተወሰነ ዘይት በዚህ በኩል ሄዶ የተወሰኑ ደግሞ እነዚህን ሲሎች አልፎ ወደ ኋላ ሊሄድብን ይችላል ማለት ነው። የዛን ጊዜ ይሄ ማስተር ሲሊንደር ኮምፕሊትሊ ጥቅሙን የሚያጣ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን ኖርማሊ ማስተር ሲሊንደራችን ሲሰራ ልክኛ መግፋት ስንጀምር ከዚህ ከሪዘርቬሩ ፍሉድ በዚህ በኩል ያደርግና እየገባ ነበር። እዚህ ይህንን ፒስተን እየሞላ ነበረ። ልክኛ መርገጥ ስንጀምር እዚህ ያሉት ዘይቶች እየተገፉ በዚህኛው መስመር በኩል መውጣት ይጀምራሉ ማለት። ስለዚህ ይሄ መስመር ወይ ፊት ለፊት ላሉት ሁለት ጎማዎች ኦር ደግሞ ከኋላ ላሉት ሁለት ጎማዎች የሚያደርስልን ይሆናል። ይሄኛው እየተገፋ ሲመጣ ደግሞ ተጨማሪ እዚህ ጋር ያለው ኮንታክት ስላላቸው ሁለቱ ፒስተኖች ኮንታክት ስላላቸው ይሄ ፒስተን እና ፒስተን ይሄኛው ፒስተን ደግሞ በተራው ወደፊት መገፋት የሚጀምር ይሆናል። ይሄም ሲገፋ ይሄንን መስመር ይዘጋና የሪዘርቬሩን መስመር ይዘጋና እዚህ ውስጥ ያለውን ዘይት ወርውሮ በዚህ በኩል እንዲወጡ ያደርጋል ማለት ነው። ልክኛ እግራችንን ከፔዳሉ ላይ ስናነሳ ስፕሪንጉ ራሱ ወደ ኋላ መመለስ ይጀምራል። ስፕሪንግ ወደ ኋላ መመለስ ሲጀምር ከዚህ ፒስተን ኋላ የነበረው ዘይት ተገፍቶ ተመልሶ ወደ ሪዘርቬራችን እንዲገባ ይደረጋል። እዚህ ጋር ባለው ክፍተት አማካኝነት እዚህ ጋር የነበረው ዘይት ይሄ ለመዝጋት ወደፊት ሲጠጋ ዘይት እዚህ ውስጥ መግባቱ ስለማይቀር እዚህ ውስጥ የገባው ዘይት ተመልሶ በዚህ የሚወጣ ይሆናል ማለት ነው። ይሄንን ፖርት ኢኳላይዜሽን ፖርት ብለን እንጠራዋለን።